መቀለ ከተማን ያንቀጠቀጠ ከባድ ጥቃት ተፈጽሟል። በዚህ ጥቃት ከፍተኛ የህወሓት አመራሮችና የታጣቂ አዛዦች መገደላቸው ተዘግቧል። በዝርዝር ይቀርባል። በደብረ ታቦር ሰሞኑን በተደረገው አደገኛ ውጊያ በርካታ ሰዎች መገደላቸው ታውቋል። በአሰቃቂ ሁኔታ በርካታ ሰዎች ሞተዋል። ከስፍራው ልዩ ዘገባ ደርሶናል። የኢትዮጵያ መንግስት ለሱዳን ፈጥኖ ደራሽ ኃይሎች የጦር ካምፕ መስራቱን መዘገባቸውን ተከትሎ 3 የሮይተርስ ጋዜጠኞች ፍቃዳቸው ሳይታደስ ቀረም። የሳውዲ ባለስልጣናት ኤርትራ አስመራ ገብተዋል። በኢትዮጵያና በኤርትራ መካከል የተፈጠረውን ውጥረት ለማርገብ ሳውዲ እየጣረች ትገኛለች የተባለ ነው። ተጨማሪ ዘገባ አለን። ውድ ቤተሰቦቻችን በዛሬ ቆይታችን እነዚህንና ሌሎችንም ቀጠናዊ ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር የምናሰማችሁ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም እየተሸጠ ነው። የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ይገኛል። በአማራ ክልል የደቡብ ጎንደር ዞን መቀመጫ በሆነችው ደብረ ታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደው ግጭት የህይወትና የንብረት ጉዳት መድረሱን ነዋሪዎች ተናገሩ። በከተማዋ ከፍተኛ ውድመት ያደረሰው ግጭት የተከሰተው በዞኑ በሚገኙ ሌሎች አካባቢዎችም ጭምር ውጥረት ከነገሰ ከአንድ ወር ገደማ በኋላ እንደሆነ ነዋሪዎቹ ገልጸዋል። ለደህንነታቸው ሲባል ስማቸውን መጥቀስ ያልፈለጉ የአካባቢው ነዋሪዎች ረቡዕ የካቲት 4 ቀን 2018 ዓ.ም ከማለዳ 12 ሰዓት እስከ ንጋት 1 ሰዓት በከተማዋ ውስጥ ተኩስ መሰማት እንደጀመረ ተናግረዋል። እስከ ቀኑ 11 ሰዓት ድረስ የዘለቀ ነው ባሉት በዚህ ግጭት ፖሊስ ጣቢያዎች፣ የመንግስት ተቋማት ተቃጥለዋል። እንዲሁም የመንግስት የጸጥታ ኃይሎች እና የፋኖ ታጣቂዎች ሞተዋልም ብለዋል። የሟቾች ቁጥር ምን ያህል እንደሆነ ባይጠቅሱም የደረሰው ጉዳት ከባድ ሲሉ ገልጸውታል። ሌላው ነዋሪ የፈርጣ ወረዳ ፖሊስ ጣቢያም ጽህፈት ቤት ሙሉ በሙሉ ወድሟል። ቄስ አለማየሁ የሚባል አካባቢ የሚገኝ የከተማው ፖሊስ ጣቢያና የዞኑ ፖሊስ መምሪያ እንዲሁም ማህበራት የሚባል መስሪያ ቤት ተቃጥሏልም ብለዋል። የሲቪል ሰርቪስ መምሪያ፣ የፖሊስ መምሪያ፣ የዞኑ ዋና አስተዳዳሪ፣ እንግዳ ማረፊያ እንዲሁም በርካታ የፖሊስ ጽህፈት ቤቶች መቃጠላቸውን የገለጹት ነዋሪው በበኩላቸው በመንግስት ተቋማት ላይ የደረሰው ውድመት መጠነ ሰፊ እንደሆነ ተናግረዋል። ከአርሶ አደር መሳሪያ ተሰብስቦ ተከማችቷል የሚል ወሬ ስለነበረ እርሱን ነው አቃጥለው የወጡት ሲሉ ምክንያቱንም ጠቁሟል ነው የተባለው። በተለያዩ የከተማው አካባቢዎችም የድሮን ጥቃት መፈጸሙን ነዋሪዎቹ ተናግረዋል። እንደ ነዋሪዎቹ ገለጻ ጥቃቱ በከተማዋ ዳርቻ ላይ የተፈጸመም ኪዳነ ምሕረት አባ አረጋዊ አካባቢ የድሮን ጥቃት ተፈጽሟል። በአካባቢው የፋኖ ኃይል ነበረ፣ በእርሱ ላይ በተደጋጋሚ ጥቃት ተፈጽሟል ሲሉ ድምጽ ይሰማ እንደነበረም ገልጿል። ከዚህ ባሻገርም በወቅቱ ሲንቀሳቀሱ የነበሩ 4 የሚደርሱ ሰላማዊ ሰዎች መገደላቸውን ነዋሪዎች አክለው ተናግረዋል። በግጭቱ ስለደረሰው ጉዳት መጠን ከአካባቢው አስተዳደር ተገለጸ ነገር የለም። ከአካባቢው አስተዳዳሪዎችና ኮሚኒኬሽን ኃላፊዎች ዝርዝር መረጃ ለመጠየቅ የተደረገ ጥረትም አልተሳካም። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አብዱልከሪም አልካሪጅ ከኤርትራው ፕሬዝዳንት ጋር በአስመራ ተገናኝተው መወያየታቸው ተገለጸ። የኤርትራው ፕሬዝዳንት ከሳውዲ ምክትል የውጭ ጉዳይ ሚኒስትር ጋር የተገናኙት የካቲት 5 2018 መሆኑን የሀገሪቱ ማስታወቂያ ሚኒስቴር በይፋዊ የኤክስ ገጻቸው አስፍረዋል። የሳውዲ ምክትል የውጭ ጉዳይ ሚኒስትር ኢንጂነር ማሊን ቢን አብዱልከሪም አልካሪጂና ፕሬዝዳንት ኢሳያስ ሁለቱ ሀገራት ያላቸውን ወዳጅነትና ትብብር ለማጠናከር መነጋገራቸው ተገልጿል።
ከዚህ በተጨማሪም የሳውዲ ልዑካን ከኤርትራው ፕሬዝዳንት ጋር በቀጠናውና ዓለም አቀፍ ጉዳዮች ተነጋግረዋል። በዚህ ሳምንት አጋማሽ ላይ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ሉል ፈይሰል ቢን ፈርሃን ወደ ኢትዮጵያ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር በአዲስ አበባ በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ዙሪያ መወያየታቸው ተገልጿል። የጠቅላይ ሚኒስትር አብይ አህመድና የሳውዲ የውጭ ጉዳይ ሚኒስትር ውይይት በዝርዝር ባይገለጽም በቁልፍ ዘርፎች በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም ሁለቱንም ሀገራት ፍላጎት በቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ መተባበር ላይ ያተኮረ እንደሆነ ተገልጿል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣናት ወደ ሁለቱ ሀገራት ጉብኝት ያደረጉት ኢትዮጵያና ኤርትራ ዳግም ወደ ግጭት ይገባሉ የሚለው ስጋት እያየለ ባለበት ወቅት ነው። የኤርትራው ፕሬዝዳንትና የሳውዲ ምክትል የውጭ ጉዳይ ሚኒስትር በበኩላቸው በቀይ ባህር ዙሪያ የሚገኙ ሀገራት የቀጠናውን ሰላምና ደህንነት ዋስትና በማረጋገጥ ረገድ የሚኖራቸው ሚና ላይ መነጋገራቸውን የሀገሪቱ ማስታወቂያ ሚኒስቴር ገልጸዋል። የሳውዲ አረቢያ ልዑክ ከኤርትራው ፕሬዝዳንት ጋር በቀይ ባህር ዙሪያ የሚገኙ ሀገራት ተለዋዋጭ በሆነው ቀጠናዊና ዓለም አቀፋዊ ሁኔታዎችና አዝማሚያዎች ባሻገር የአካባቢውን ሰላምና ደህንነት በማረጋገጥ ረገድ ስለሚኖራቸው አስተዋጽኦ ተነጋግረዋል። ሁለቱ ሀገራት በፖለቲካ፣ በምጣኔ ሀብት፣ በደህንነት፣ በባህልና በማህበራዊ ዘርፎች ከዚህ ቀደም የደረሷቸው ሁለትዮሽ ስምምነቶችን ተግባራዊ ለማድረግም መነጋገራቸው ተገልጿል። ፕሬዝዳንት ኢሳያስ አፈወርቂ በታህሳስ ወር መጀመሪያ ላይ ወደ ሳውዲ አረቢያ በማቅናት ከአልጋ ወራሽ ልዑል መሐመድ ቢን ሰልማን ጋር ተገናኝተውም ተወያይተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባለፈው ሳምንት ወደ ሳውዲ አረቢያ ተጉዘው ከልዑል ፈይሰል ቢን ፈርሃን ጋር መወያየታቸውም ይታወሳል። ከሳውዲ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን ጋር በተደረገው ውይይትም ሁለቱ ሀገራት የአፍሪካ ቀንድን ሰላምና መረጋጋት ለማስጠበቅ በጋራ ለመስራት እንደተስማሙ ተገልጿል። የኢትዮጵያ መንግስት የሮይተርስ የምርመራ ዘገባን ተከትሎ የሶስት ጋዜጠኞችን የሥራ ፈቃድ ሳያድስ ቀረ። የኢትዮጵያ መንግስት በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞች የሥራ ፈቃድ ለማደስ ፈቃደኛ ሳይሆን መቅረቱን የዜና ወኪሉ አስታውቋል። በተጨማሪም የዜና ወኪሉ የ39ኛውን የአፍሪካ ህብረት የመሪዎች ጉባኤ እንዲዘግቡ የተሰጠውን ፈቃድ መነጠቁን ገልጿል። ይህ እርምጃ የተወሰደው ሮይተርስ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የማሰልጠኛ ካምፕ መገንባቷን የሚገልጽ የምርመራ ዘገባ ካወጣ ከጥቂት ቀናት በኋላ ነው። የኢትዮጵያ መንግስት ለውሳኔው እስካሁን ይፋዊ ማብራሪያ አልሰጠም። የሮይተርስ ቃል አቀባይ እንደገለጸው የኢትዮጵያ መንግስት 3ቱን ጋዜጠኞች ስራ ፈቃድ ለማደስ ፈቃደኛ አለመሆኑንና የህብረቱን ጉባኤ እንዲዘግቡ የተሰጣቸውን ፈቃድ መነጠቁን አረጋግጠዋል። ቃል አቀባዩ የኢትዮጵያ መንግስት ለ39ኛው የአፍሪካ ጉባኤ የተሰጠው የሮይተርስ ፈቃድ ተነጥቋል፣ እንዲሁም በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞች በሀገሪቱ ውስጥ እንዲሰሩ የተሰጣቸው ፈቃድ አላድስም ብሏልም ብለዋል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ ስማቸው ያልጠቀሷቸው ጎረቤት ሀገራት እስራኤል ለሶማሌላንድ የሰጠችውን የሀገርነት ዕውቅና ይደግፋሉ ሲሉ ወቀሱ። ፕሬዝዳንቱ ለንደን ውስጥ ለሚታተመው አልራሻቅ አልውስጥ ለተባለም የአረብኛ ጋዜጣ በሰጡት ቃለ ምልልስ ላይ ሀገራቱ እስራኤል ለሶማሌላንድ የሰጠችውን ዕውቅና ለራሳቸው ጥቅም ሲሉ ይፈልጉታል ሲሉ ከሰዋል። ፕሬዝዳንት ሐሰን ለዚህ ክሳቸው የትኛውንም ሀገር ግን በስም አልጠቀሱም። አንዳንድ የቀጠናው ሀገራት ይህንን አጋጣሚ የሶማሌላንድን አንድነትና የቀጠናውን መረጋጋት አደጋ ላይ ለመጣል የአጭር ጊዜ ጥቅማቸውን ለማሳካት ይፈልጉታል ብለዋል። ለዚህ ክሳቸው የትኛውንም ሀገር በስም መጥቀስ እንደማይፈልጉ የተናገሩት ፕሬዝዳንቱ ነገር ግን ይህ ዕውቅናም አንዳንዶች የውስጥ ጥቅምን ማግኘት የሚያስችላቸው አርገው ሊመለከቱት ይችላሉ በማለት ተናግረዋል። እስራኤል ባለፈው ታህሳስ ወር ሶማሊያ የግዛቷ አንድ አካል አድርጋ ለምትቆጥራትና ራሷን ነፃ ሀገር አድርጋ ላወጀችው ሶማሌላንድ ዕውቅና ከሰጠች በኋላም ሶማሊያን በመደገፍ በርካታ ሀገራትና ተቋማት ተቃውሟቸውን ገልጸዋል። ነገር ግን የሶማሊያ ጎረቤት ከሆኑ ሀገራት መካከል እስካሁን ድረስ በይፋ ተቃውሟቸውንም ይሁን ድጋፋቸውን ያልገለጹት ኢትዮጵያና ኬንያ ናቸው። ኢትዮጵያ ከሶማሌላንድ ጋር ከ2 ዓመታት በፊት ከሶማሌላንድ ጋር ስምምነት ላይ በደረሰችበት ጊዜ ከሶማሊያ ጋር ውዝግብ ውስጥ ገብታ እንደነበር ይታወሳል። የሶማሊያው ፕሬዝዳንት የሀገራቸውን የግዛት አንድነት ሊታለፍ የማይገባው ቀይ መስመር ነው በማለት አስጠንቅቀዋል። መንግስታቸው የሶማሊያን ሉዓላዊነት ለማስጠበቅ የተለያዩ ፖሊሲዎችን እየተጠቀመ ነውም ብለዋል።
የሴቶችና ማህበራዊ ጉዳይ ሚኒስቴር ከጊዜ ወደ ጊዜ እየጨመረ የመጣውን የፍቺ ቁጥር ለመቀነስ አዲስ አሰራር ሊዘረጋ እንደሆነ አስታውቋል። በዚህ መሰረትም የትኛውም ተጋቢ የቅድመ ጋብቻ ስልጠና ሰርቲፊኬት ሳይዝ ወደ ጋብቻ መግባት የማይችልበት አሰራር ተግባራዊ ይሆናልም ብሏል። ተፈጻሚነትና አሰራሩ በሚቀጥለው ዓመት ስራ ላይ እንደሚውል ዝግጅት መጠናቀቁን የሚኒስትሩ አረጋውያንና ቤተሰብ ጉዳዮች ዋና ስራ አስፈጻሚ ተስፋዬ ሮቤሌ ገልጸዋል። ስራው ከሃይማኖት ተቋማት ከሀገር ሽማግሌዎች በመመካከር የሚከናወን ይሆናል ያሉት ኃላፊው ለትዳሮች መፍረስ ዋነኛው ምክንያት የግንዛቤ እጥረት በመሆኑ ይህንን ለመፍታት የስልጠና ማንዋሎች ተዘጋጅተዋል። በቤተሰብ ጉዳይ ላይ የሚሰሩ ተቋማት ስራቸውን በቅንጅት ለመስራት የጋራ ፎረም መስርተዋልም ብለዋል። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በቅርቡ ባወጣው መረጃ መሰረት የፍቺ መጠን ካለፈው ዓመት አንጻር ሲነጻጸር 54 በመቶ ጭማሪ አሳይቷል። በመቀለ ከተማ የካቲት 5 2018 ከምሽቱ 3 ሰዓት ከ30 አካባቢ የፈንጂ ጥቃት መፈጸሙ ተዘገበ። የከተማዋ ሰላምና ጸጥታ ጽሕፈት ቤት ለመቀለ ኤፍኤም በሰጡት መረጃም ምሽት 3 ሰዓት አካባቢ በአዲ ሐቂ ክፍለ ከተማ መቀለ ዩኒቨርሲቲ አዲ ሐቂ ካምፓስ ዙሪያ የፈንጂ ጥቃት መፈጸሙን አረጋግጠዋል። የፈነዳው ፈንጂ የመቀለ ከተማ ሰላምና ጸጥታን ለማረጋጋት ህዝቡን ለማሸበር ዓላማ ባላቸው የጥፋት ኃይሎች ሆን ተብሎ የተፈጸመ ነው ያለው ጽሕፈት ቤቱ ጥቃቱ በሰውም ሆነ በንብረት ላይ ያደረሰው ምንም አይነት ጉዳት ባይኖርም በፍንዳታው ድምጽ በርካታ ህዝብ ተደናግጧል ሲል ገልጿል። ፍንዳታው የመቀለ ህዝብን ለማሸበር የካቲት 11 በዓልን በሰላም እንዳይከበር በሚፈልጉ ተላላኪዎች ሆን ተብሎ የተፈጸመ ነው ሲልም አክሏል። ከወራት በፊት በተመሳሳይ ቦታ መሰለ ሽብር ተግባር ተፈጽሞ ነበር ሲል አስታውሷል። ይህን ድርጊት የተፈጸሙት ጸረ ህዝብ ኃይሎች በቁጥጥር ስር ለማዋል የመቀለ ከተማ ፖሊስ ከሚመለከታቸው የጸጥታ አካላት ጋር በመተባበር በትኩረት እየሰራ ነው ብለዋል። ህብረተሰቡ ተረጋግቶ አካባቢውን መጠበቅ እንዳለበት ያሳሰበው ጽሕፈት ቤቱ ስለ ፍንዳታው አፈጻጸምና ስለ ፈጻሚዎቹ ዝርዝር መረጃም በማጣራት ላይ እንደሆነና ተጣርቶ ሲጠናቀቅ ይፋ ይደረጋል ሲሉ ገልጸዋል። ከቅርብ ጊዜ ወዲህ በትግራይ ውስጥ ያለው ሁኔታ በሚዲያዎች ላይ የሚጻፉ ጽሑፎች ሁሉ ነዋሪዎች በእያንዳንዱ ሁኔታም ስጋት ውስጥ እንዲወድቁ አድርጓል። ክልሉ ካለፈው ደም አፋሳሽ ጦርነት ገና ያላገገመ ቢሆንም አሁንም የሚታየው የጦርነት መሰል ድባብ ለነዋሪዎቹ ጭንቀት እየፈጠረ ነው። ይህ በእንዲህ እንዳለ ምሽት ጀምሮ በመቀለ ከባድ የአየር ጥቃት መፈጸሙንና የጥቃቱ ዓላማ የህወሓት ታጣቂ አዛዥ ፍስሐ ማንጁስ እንደነበረ ብሎም በጥቃቱ ተገደለ በሚል የተሰራጨው መረጃ ሐሰት መሆኑን ከመቀለ የደረሰን ዘገባ ያመላክታል። ጥቃቱን ለመግለጽ በማህበራዊ ሚዲያዎች ሲንሸራሸር የነበረው ፎቶ እስራኤል በጋዛ ከፈጸመችው ጥቃት የተወሰደ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም።